ምንም ሳይኖር በባዶ ውበት አንንገር እንኳን አማራ እዩ ዛሬ አምሮበታል። በጣም ነው ያማረበት። ሊድ እንዴ ማርያምን እንሄዳለሁ። ለምን ማንት ማተቆን ማታወሽ ኮን በስነስርዓት እንሄዳለን። በዚህ ነው እኮ እንደ ሰራዳሽ ስለምድር የጊዜያዊ ደስታ ነው ያዛችሁ አባቴ። እኔ ግን ዘላለም በሙሉ የምደሰትበትን ነገር ነው ያረኩኝ። ቆይ በምን ይዛው በበጅነው ምስኪን እኮ ነው ፊቱ ራሱ አንጂ ለይስ ገረዚ አለ ምንጽር ባይዘው ለማታ ያለቀሰበት ነው። ሶፍት የሚያዘው ማታ ለቅሶ ስለነበረበት ያዘን ምልክቶቹን እየገለጸ ነው። ዛሬም ተቆጣጣሪ አርባ እግዚአብሔር አንተ ራሳችሁ እዛው እንት የምትል ከሆነ እዛው በቃ ራሳችንን እንችላለን እኮ ዛሬ ያወራ ራሳችሁ የምታወሩ ከሆነ ራሳችሁን እንችላችሁ አውሩ። በቃ ማውራት አልፈልግም። ቤተሰብ ዛሬ ወንድማችን እዩ እያያችሁት ነው። የት ነው እናንተ ጋር ማውራት አልፈልግም። በቃ ለምን አስር አይደለም ማንም ሻሌ መግለጫ እየሰጠው ስለሆነ ቤተሰብ ወንድማችን የምትመለከቱት ወንድማችን በጣም ለብዙ ሰዎች ደራሽ ለብዙ ሰዎች ወገን ደራሽ የሆነ ልጅ ነገር እግዚአብሔር ነረፍ በዚህ ነው አልክ መበሳጨት ማርያምን ነረፍ ምንድነው ነገር ዳኒ ለምን ነው ዴኒ ምንም ያጣው ሰው አይደል? እሺ እግዚአብሔር እኛ ምን አይደል ምንም እኮ አላለም ምንም አላለም። እሺ ምንም አላለም እኮ ያወራለው የራስ ያወራል። የኔን ስም አትጥራ እሺ አልጠራ ለክ ጆ እያልክ አውራ። በጊዜ ማርጀት ትፈልጋለህ እንደማትፈልግ በጊዜ ሽቤት እንኳን ማውጣት እንደማትፈልግ እናውቃለን። አስሬ እየመጣ ጉሩ አንተ እየገባ ነው አይደለም? ይኸውልህ አንተ ማለት ሰው ነህ፣ ትክክለኛ ሰው ነበርክ፣ እያመንን ያለ ነው። ዛሬ ግን ተሻሽለ ወደ ፍቅር ጀማው ወደ ትልቁ ህይወት መስመር መንገድ እናንተ መቻል አለብህ። የራሳችሁ ወንድሜ ምክራችንን ተቀበል። እኔም የራሴን ህይወት እናንተ የራሳችሁ። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ሰላም የተከበራችሁ ነው ወጭ የኛ ቤተሰቦች ወተናል። በቀይ እያስወጣን ያሉ ሰዎች አሉ። ዛሬም በቀይ አለን በቃር። ሰላም ቤተሰቦች እንዴት ናችሁ? አለን። ይገበዳ አውሬ የሆነ ልጅ ይታያችኋል። ብዙ ሰው እና የባሪያው ጀማ ያለ የፍቅር ጀማ ባሪያው አለ። የብዳ ሰው እምብላችሁ የመጣችሁ መታወቁ መታሙ ሰዎች አደብ ልትገዙ ይገባል። ሌላው መታችሁ ደግሞ አታለቃቅሱ። እንደዚህ ምንድነው የምታለቃቅሱ? አልቃሻ ጀማ ተለይተዋል ቤተሰብ። እኛ እንግዲህ በመጣን በሄድን ቁጥር ደስታችን ፈገግታችን ሁሉ ይለያል። በአዲሱ በአሚሩ ጥርስ ነው። አይ በሸቃችሁ የተናደዳችሁም እንዳላችሁ ሁሉ ዛሬም ስቃለሁ። እንዲህ ያለ ጨዋታችንን ይቀጥላል። ባይዘዌ ይኸውልህ ለቅሶ አያምርብንም። ኧረ እኛ ጀማ ላይ አያምርም። ለምን መሰለህ? እኛ ጀማ በፍቅር ነው የታወቅነው። ይሄ እንደዚህ ያለ መተሽ ራዳ ልጅ እንዴልሽ ምናምን በምትባል ጀማ ነው በቃ የምንታወቀው። እኛ ፈን ጀማዎች ነን። ባይዘው አንዳንዱ መተናና ለቅስም እንዲህ ያለ አንድ ሰጠን አይደል እንዴ? አይደለም በቃ አይደለም ጠፋሽ እንደውጣ አለውና አውቄ ነው እናባረራችኋለን። የምንም ቢጫ ማስጠንቀቂያ የለም፣ ቀጥታ ነው። ባይዘዌ ግን እኔ ስለ ለቅሶ ሲወራ በጣም ማዝነው። ብዙ ሰዎች ለቅሶዬን አልደረሳችሁኝም፣ በልታችሁኛል። አብሶ የማታው ይለይ። እኔ እኮ ለአሚሩ ምን እየመሰለኝ እኔ የቤተሰብ ጨዋታ ማለት ነው። አሚሩ ይሁን እያልኩ ነው። ነፍሲ ማር ብለናል። እሱ ይሁን እያልኩ ነው። ነፍሲ ትስማማለህ አትስማማም? አሚሩ የቤተሰብ ጨዋታ እሱ ይሁን። ሰላም ውድ ቤተሰቦች እንደምን አላችሁ? ዛሬ የምንገኘው ይህ ማታው ለቅሶ ላይ ነው። ማታ ደግሞ በጣም እያለቀሰ ነበር። አይተኸዋል? የመጣንበት ዓላማ ባይዘው አቡሽ አልነገርንህም። ሳንነግረው ነው የመጣ ይሄ ልጅ እና ወንድሜ ዛሬ አሰቃቂ የሆኑ ድርጊቶችን እንቃወማለን ብለን እንወጣለን ብለን ስላልነገርነ በጣም ይቅርታ ወንድማችን። ዛሬ እንግዲህ የመጣንበት ዋነኛ ዓላማ ጆ በስሱም ቢሆን ለቤተሰቦቻችን ለፍቅር ጀማ ቤተሰቦች ለነ እከሌ ጀማ ቤተሰቦች ላልቃሻዎቹ ፍቅር ለማይሸቱ ቤተሰቦችን ልንነግራቸው ይገባል። ማታ እያያችሁት ከሆነ ምናልባት እያለቀሰ ነበር። ምንም ማለት ወንድማችን ይኸውልህ ይሄ ልጅ ከዚህ በፊት አብረነው በልተናል፣ ጠጥተናል ብዙ ነገሮች ላይ ባይዘው ሰርግ ሲሄድ እጠራዋለሁ። እኔ በጣም ወንድሜ ነው አያስችለኝም። የትኛውን ፕሮግራም ላይ እንጠራዋለን። በቃ ግዴታችን ነው፣ እኛ ግዴታችን ነው። ግን እዩ የሚባለው ማለት ነው እኔ ካሁን በኋላ ዩቲዩብ ላይ አልመጣም ምናምን ቻናሌ ለሰው ሰጣለሁ። አይ ለኛ ለጋሽ ነው። አይ ማርያም እንደውም ለፍቅር ጀማ ይሁን
በብዙ መንገድ አይደለም በብዙ አይ እንደዛ ሳይሆን ልጁ ለጋሽ ነው እናውቃለን። በብዙ ነገር ሲለግስ እናውቃለን። አሚሩ አሁን ሌላ ነገር አይደለም ተቀበለን ይመጣ ወንድማችን አልተቀበልኩም። ወንድማችን በለጋስነቱ ይታወቃል። ለብዙ ሰዎች እርዳታ አድራጎት አዎ ትንሽ ባቀሙም ቢሆን ትናንሽ ነገሮች ይፍጨረጨራል። እንወደዋለን፣ እናከብረዋለን። ግን አንዳንዴ ልፍ የሚል ቃላቶች ስለሚያወጣ መቆንጠጥ እንዳለበት መመከር እንዳለበት ሁሉ ዛሬ ወንድማችን በጣም አዝነን ተከፍተን የመጣ ነው። አዝነን ተከፍተን በጣም አልተሰማም። ማታ ተሰምቶኛል። ጥቁር ያረኩት ባይዘው እናንተ አልተረዳችሁኝም። አቡሽ ለቅሷችን ነው ሱሪ ሀዘናችንን አቡሽ ልትካፈል የማትችልበት ምንም ምክንያት እንዳልነበር ተስፋ አደርጋለሁ። አልሰማሁም፣ አልነገራችሁም። ቀድሞች እኔ እምባ እየቀደመኝ ነው። አይዞ ሶፍት ነገር ካሜራማን ሶፍት አይደለም። ይኸውላችሁ አሁን ምን መሰላችሁ? ይኸውልህ አሁን እዩን ጠርቼዋለሁ። ማታ ሲያለቅስበት የነበረው ጉዳይ እንዲህ ሲል ቻናሌን የሚፈልግ ይውሰድ ምናምን ቻናል እዛ ጀሞች እንደዚህ ናቸው። እንባ ይቀድማቸዋል። ደስታ የለም ቤታቸው ላይ። አሁን ላይ ብዙ ነገራቶች እየተበላሸ ያለው ያው እናምናለን፣ እንወዳታለን፣ እናከብራታለን በሚሏት ሰው ነው። ሁሌም እነሱ ትክክል ነን ብለው በሚያስቡት ሰው እየተጎዱ ነው። ያው እኛ በየትኛውም ነገር ላይ ካያችሁን ሁሉም ነገር እንደ ፍቅር ጀማ የሚለይ ቤተሰብ የለም። አሁን ላይ በቃ ፍቅራችንን ለማሳየት እየሞከርን ነው። ለሰው ያለውን አክብሮት እየሞከርን ነው። ሌላው ጀማ ደግሞ ከለቅሶ ባሻገር ስለ በቃ ተሰምቷቸው ይሁን አናቅም፣ አዝነው ይሁን አናቅም፣ ያው እግዚአብሔር ነው የሚያውቀው የተለየውን ታሪክ እና አሁን ላይ በጣም እየደበራችሁ መሆኑን እናውቃለን፣ እየተከፋችሁ መሆኑን እናውቃለን። ግን እውነታው ሲገባችሁ ወደኛ እንደምትመለሱ አንጠራጠርም። አሁን ደግሞ ደስታ ሊያባርሩት ነው እኮ። አዎ እኔ እዩ በጣም ያዘንኩበት ፓርት በጣም ተንገላቷል። ወንድሙ ደስታ ለፍቷል። አዎ ዲያስፖራ ለሱ በጣም ለዲያስፖራ በጣም ብዙ ነገር የተደሰተ ሳለ አሁን ላይ ደግሞ በጣም ለፍቶ በጣም ጥሮ በጣም ብዙ ነገሮችን ውጣ ውረድ አውርደው ቤት ሰርተው ነበር። አልተሳካም። ተሸጠም መሰለኝ ሲጀመር ቤቱ አራውቀ ነው ቤቱ ተሽጧል ሲጀመር። በቃ እኔ ጭራሽ ደግሞ የመሳፈሪያ የለዎችም ሲባል የላቸውም ሲባል የመሳፈሪያ ጥርጥሬ እግዚአብሔር የጠረጠርኩት ቤቱ ሳይሸጥ አይቀርም። ተሽጧል። አሁን አይቀርም። ትንሽ ቆንጠጥ ስናደርገው ያወራል። ማውራው ተሽጧል ሲጀመር ማታ ከፍቶት ነው በዛ ያለቀሰው መሰለኝ። ዛሬ ነገር አልሳካ ሲለው አልመጣ ውረድ አልመጣም። ያው ይቅር ይበለኝ ከአውሮፕላን ላይ ውረዱ አልወርዱ ለማለው ሁሉ የነሱ ይሄዳል ብላ የጫንቀኝ አይሄድም በቃ ውረድ አንተ እና ባይዘዌ አሁን ላይ እዩ ሲመጣ ምን አይነት ሪአክሽን መፍጠር እንዳለብን ባናቅም ወንድማችን እዩ ሲመጣ ሪአክሽናችን ሁላችንም እንደተከፋ ነው። እዚህ ጋር ይኸውልህ እንዳያለቅስ ነገር እኮ ፍቅር ጀማ ላይ እልቅሻ የለም። እኛ በቃ ፍቅር ነው። አሁን በኋላ ፍቅር ነው። እንደዚህ ፈገግታ ሰው ያመጣን የሆነ ነገርን ማዝናናት ምናምን ነው። ይሄ ለቅሶ ታሪክ የህይወት ታሪክ አንፈልግም። መጥቶ ግን እዚህ መጥቶ ባይዘዌ እዚህ መጥቶ በቃ ሁላችንም ሲሪየስ ነን። ምንድነን ያው እኛም የሱ ጉዳት እንደተጎዳን አይነት ሰው የሱን ክፋት የማንፈልግ አይነት ሰዎች ነው ሆነን መቅረብ ያለብን። አረ እንደው ያው መጣለ እንዴ! አረ ሶፍት ደግሞ በደርዘን ነው ይዞ የመጣው። አንተ ምን ሊያረግ ነው ሶፍት ይዞት የመጣው? እንባ እዚህ ጋር ካለቀሰ አስቀይመዋለሁ ድጋሚ አስነጨርም አርጋለሁ። አረ ዛሬ ቆፍጠነ ቤቱ ተሽጧል። በቃ ቤቱ ተሽጧል። የድለላ አግኝተሻል። ለስኪ ነው ወደ ዜራ አቃጥበኝ። እኛ ፍቅር ጀማ ናት እንዴ ነሽ? አዝኗል። እኛ ፍቅር ጀማ ናት። ሶፍት ይዘሽ የመጣሽው ለምንድን ነው? እግዚአብሔር ይመስገን እኛ ፍቅር ጀማዎች እንዲህ ነን፣ አንከፋም። አዎ ፈገግ በል እስኪ። ማታ ደግሞ ትንሽ እያወራሽ ነበር እንባ እዩ እንዴ? ሰላም ለብሽሽቅ ነው የጠራችሁ? አይ ነው እኛ የፍቅር ጀማ ፍቅር ነው፣ ብሽሽቅ አይደለም። በቃ ብሽሽቅ ሁሌ ቀልድ አይሰለችም ነው እዩ። አሁን እኔ በጣም ያዘንከኝ ማታ ለምን ኮሜዲያንነት እንትን አትል? እንሞክራለን። ይኸውልህ ኧረ አሁን እንደዚህ ያትነው እሺ፣ ገና ቢያንስ እኛ ሀዘናችንን ከሱ ጋር ጎኑ ለመሆን ነው አይደል የመጣ ነው። ቢያንስ ልጅ እያየህ ነው፣ መነጽር አድርጎ ነው የመጣው፣ ሶፍት ይዟል። የማታው እንባ ለቅሶ
ቅሬታው አልወጣለትም። ይሄ ልጅ ይቅርታ አይደለም እኮ ለቀልድ አይደለም እያወራን ነው አይደል? በቃ እያወራን ከሆነ ደግሞ ማዳመጥ መቻል አለበት። እኛ ቢያንስ ያንተ ደስታ ያንተ ሀዘናችን ነው ደስታችን ነው ብለናል። የማታው ቶጆ አትነካካው። ደግሞ አብልም ገዝተሻል። እቺ ቤቷ ተሸጠች እንዴ? ደስታው የዲያስፋራው ተሸጣ? አይ ተሽጦ ነው። አይ ማውራት የምትፈልጉ ነስኪ ወደዚህ አይ ተጋባይ ወደዚህ ለምን ሌላ ቁም ነገር ማውራት የምትፈልጉን ነገር ካለ ቁም ነገር አይደል? እኛ ያወራ ነው ማታ እኛ እያለቀስክ ደበረን። ዛሬ ተሽጧል መሰለኝ ቤቱ አይደለም። በጣም የከፋን ምን እንደው ታውቃለህ? ምንጽር ማስረሻ ለሰው ደራሽ እንደሆንክ እናውቃለን። በብዙ መንገድ ለሰው ደራሽ በብዙ መንገድ ባለህ አቅም ለሰው እንደምታደርግ እናውቃለን። እኛ ባናቅ ፈጣሪ ያውቃል አይደል? ማታ አዝነህ ስናይክ በጣም ከምን ለበላይ ደስተኛ ነበርን። ምክንያቱም ደስተኛ ነበርንበት ምክንያት እኛን እየነቀፉን እኛን እያስወገዱ እና የት ነህ መጨረስ ሳንጨርስማ በዚህ ነው ልክ ይልክ ደግሞ አይደለም አደገኛ ሰው ችግር የለውም። ደስ ያለ ቦታ መሆን ትችላለህ። እያየ ደስ ብሎናል ልንል የፈለግንበት ምክንያት አንደኛ ነገር እናንተ እንደዛ ስታበሽኩን እንደዛ ስታናድዱን እንደዛ የሆነ ነገር ስታደርጉንላ አልተናደድንም አልበሸቅንም አንላችሁም። አሁን ግን ተራው የኛ ሆኖ ሳለ ሶፍት አያያዘ አይደለም ሶፍት አያያዘ እናንተ በማረብ አይደለ እንዴ የምትጠርጉት እንዴ? አንተ ማረብ ግዛ አውቃል ግዛ በሶፍት መረበየ ሁሉ ሶፍታችሁ በዚህ ጋር በመናምን እንዴ ግን በጣም ደስ ያለኝ ነገሮች ይኸውልህ ብዙ ለውጦች እያየሁብክ ነው። እዩዬ ከዚህ በፊት ኦኬ ቤቱ ተሽጧል። የዲያስፋራው ተሽጧል። የዲያስፋራው ቤት ተሽጧል። ቤተሰብ እያያችሁ ነው እንግዲህ ዛሬ ለውጥ አለ። የአንገት ብር አለ፣ ምንጽር አለ። ምንጽር ባይዘው ለማታ ያለቀሰበት ነው። ሶፍት የሚያዘው ማታ ለቅሶ ስለነበረበት የሀዘን ምልክቶቹን እየገለጸ ነው። ዛሬም ትኩስ ያታርጓል። ራሳችሁ እዛው እንትን የምትሉ ከሆነ እዛው በቃ ራሳችንን እንችላለን እኮ እዛው ያወራን ራሳችሁ እንችላችሁ የምታወሩ ከሆነ ራሳችሁ እንችላችሁ አውሩ። በቃ አለቀ። ሌላ አምሮብሻል። እኛ ውበት አንንገር እንኳን አማራ እዩ ዛሬ አምሮበታል። በጣም ነው ያማረበት። ሊድ እንዴ ማርያምን እንሄዳለን። ለምን ማንተ ማታወሪ ከሆነ በስነስርዓት እንሄዳለን። በዚህ ነው ነው እኮ እንደ ሰራዳሽ ስለምንድን ነበር ልናወራ እኛ ልናወራ ይኸውልህ አንደኛ ሀዘናችን ነው ብለን ደስተኛ ሆነን ነው የመጣው። ደስተኛ ሀዘን ደስ ብሎን ነው እኮ። ታዲያ እንደዛ ከሆነ ራሳችሁን እንችላችሁ እኮ እዛ መዝናናት ይችላል። እኔ መጥራት ለምሳሌ ማታ ያልካቸው ቃላት በሰው ድርጊት እንግባባ። ቆይ አንዴ ይኸውልህ ማታ ያልካቸው ድርጊቶች እንዳለ ደስ አይሉም። ምክንያቱም አንተ በዚህ ነው ልክ ራስን እንደተሸነፈ አይነት ስሜት ወጥተህ እኔ ለሰው እንደዚህ ማለት አልነበረብህም። ምክንያቱም አንደኛ ነገር አንተ ዩቲዩብን ለሰው ሰጥተህ አንተ ራሱ በዚህ ነው ልክ መሆን አልነበረብህም። በቃ እኛ ያንተ ሀዘናችን አይደለም ነው የራሱ ቻናል አይደለ? ይመለከታል። እኔ እንደዛ ማድረግ የለብህም። ነገም ለሌላ ሰው መስጠት ይችላል። ገብቶሃል? ስለኔ ቻናል ማንም የማያገባው ይኸውልህ፣ ስማኝ ቆይ እንዴ ላውራ። እኔ ሳትነካኝ ማውራት አትችልም። አምሮብሃል። ስለለዛ ነው ሳትነካኝ አውራኝ። እሺ ሳንነካ ብናወራ ቢያንስ ይኸውልህ ከተሸጠው ላይ የተወሰነ ነገር ደርሶ ጺምህንና ጸጉርን መስተካከል መቻል ነበረብህ። ምን ሆነ ነው አንተ? ሀዘን መግለጫ ነው እንዳያመጣን። እኛ ሀዘን መግለጫ አይደለም ያመጣን። ይኸውልህ ሀዘን መግለጫ አይደለም ያመጣን። እንደ እሺ ቆይ አይደለም እኛ ጋር ልኑርበት። ተውኝ። የራሳችሁን ህይወት መኖራችሁን በቃ ተውኝ። እኔ ህይወቴን ልኑርበት በቃ። እግዚአብሔርን ከእናንተ ጋር ፉክክር ምናምን አልፈልግም፣ ማውራት አልፈልግም። ቤተሰብ ዛሬ ወንድማችን እዩ እያያችሁት ነው። የት ነው? ከእናንተ ጋር ማውራት አልፈልግም። በቃ ለምን መግለጫ እየሰጠው ስለሆነ ቤተሰብ ይህ ወንድማችን የምትመለከቱት ወንድማችን በጣም ለብዙ ሰዎች ደራሽ፣ ለብዙ ሰዎች ወገን ደራሽ የሆነ ልጅ ነገር እግዚአብሔርን ረፉ። በዚህ ነው ልክ መበሳጨት ምንድነው ነገር ዳኒ ለምን እንዴ ነው ዴኒ ምንም ያጣው ሰው አይደለም። እሺ እግዚአብሔር እኛ ምን አይደለም ምንም እኮ አላለም እኮ ምንም አላለም። እሺ ምንም አላለም እኮ እያወራ ያለው የራሴ ወሬ አለ። የኔን ስም አትጥራ። እሺ አልጠራም ለክ ጆ እያልክ አውራ። ጥንትም ከድሮ የመጣ ወንድማችን እንግዲህ እንደምታዩት በእግዚአብሔር ወይኔ እሳት ነው። እሺ ይኸው እዚህ ጋር ይሰራል፣ ሰይጣን ይሰራል። እዛ ጀማ ውስጥ ሰይጣን አለበት። እሳት አለብን እኮ ሲጀመር ነው። ቆይ አንዴ እዩ ቁምልን በስነ ስርዓት ነው። አትንኩኝ። ምን ማለት አንተ ብለን ነው አይመጣም። ወደዛ ሂዱና እዛ ጋር ነው። አሁንም ብቻ ሆነ ትጋፋለህ እንዴ? ተገፍተህ የመጣህ ልጅ አሁን እሺ ይኸውልህ ተገፍተህ መጣሃል። አንዴ አሁን ይኸውልህ እናውራ። አሁን ወደ ፍቅር ወደ
ደስተኛ ፍቅር ጀማ ተቀላቀል ነው። እንደዛ ሳይሆን እዛ ጀማ ውስጥ ማለት ነው አይተሃል። እኛ ሁሌ ደስተኛ እዛ ጀማ እልቅሻ ሁሌ ወደኛ ጀማ ተቀላቀል፣ ፍቅር ሁን። ሁሉም አስመሳይ ነው። ሩታ አይታታል። ያንገት ሀብል አይታላ እሷ ራሱ አስመሳይ ናት። ይኸውልህ አሁን እያየን ያለነው ነገር ምንም ደስ አይልም በእናንተ ዙሪያ ባለ መንገድ። ምክንያቱም እናንተ ሰውን ደስተኛ ለማድረግ በጣም ትጥራላችሁ፣ ትለፋላችሁ፣ አይሳካላችሁም። እንደ ዘበኛም ቤቷ ቁጭ ብላችሁ ትጠብቃላችሁ፣ አይሳካላችሁም። ግን ዛሬ ወደ ፍቅር የሆነው ጀማ አይታል። ሀብል ልታስር ሞከረች። ወንድማችን አብርሃም አይሆንም አለ። ያ ወንድም ወንድሙ ላይ ይነሳል የሚባለው ታሪክ ደግሞ አሁን ያየ ነው። ኤፍሬም የምትለው አንድ ጭጋጋም አለ። እሱ ደግሞ ወንድም ወንድሙ ላይ ይነሳል የሚባለው አንድ ታሪክ አሁን ያየ ነው። ካሁን በኋላ እኛ የትኛውንም አይነት የለቅሶ ወይም የሀዘን ቪዲዮ ልንሰራ በስነ ስርዓት እንደማንመጣ አሳውቀናል። ፍቅር ጀማ ሁሌም ፍቅር ነው። አንተም እንድትቀላቀል እኛ የትኛውንም አይነት ክራይቴሪያ አናሟላም። ያንተን ክራይቴሪያ አንፈልግም። አንተ ሰው ሆነ ብቻ መቅረብህ እኛ ጀማ ላይ እንድትቀላቀል ብቻ ነው። ገብቶሃል አይደል? አንተ ንጹህ ልብ አለህ እናውቃለን። በሰዎች ውስጥ ይኸውልህ እየተሰገሰግ በመርፌ እንደዚህ እየተወጋ ሽንገላ አይደለም። እኛ ለራስህ ብለህ ነው እያወራሁ ነው። እኔ ለአይምሮዬ ነው አይደል የምኖረው። ትክክል። ስለዚህ ፍቅር ጀማ እንደፈለጋችሁ እናንተ መሆን ትችላላችሁ። ይኸውልህ ልብህን አንተ እየሰፉት ነው፣ በመርፌ እንደዚህ ቀዳዳ እያደረጉ እየሰወሩት ነው። ከልብ ኩላሊት ጋር እያገናኙት ነው። ይኸውልህ አስተሳሰባችንን ሊቀይሩት ብዙ ነገር እየለፉ ነው። ያ ነገር ደግሞ ሊሆን አትፍቀድላቸው። ልብ ከኩላሊት ጋር ሲያገናኙበት ሌላ ውዥንብር ያለ ነገር ነው የምታስበው። ጤነኛ ናችሁ ግን አሁን እያሰብኩ እንዳለው ማለት ነው። ሙሉ ጀማ ጤነኛ ነው። አንዴ ቆይ እኛ ይኸውልህ እዩ አሁን አክብረን ነው አይጠራንም። እኛ እንድታለቅስ አንፈልግም፣ እንዲከፋ አንፈልግም። ፍቅር ጀማ ተቀላቀል ያልን እንድትደሰት። ሶፍት አትይዝም ከኛ ጋር ከሆንክ ፎጣ አትይዝም። አንተ ነህ ትንሽ ቤቱ ስለተሸጠ ሶፍት ያዝከው፣ እነዛ ፎጣ ነው የሚይዙት። ማረብ ይዘው ይዞራሉ። የሰው ልጅ ማረብ እንዴት ይዞራል? እንደዚህ ነው እኮ ይዘውት የሚሄዱት። እንዴት እንደዚህ እዩ። በጊዜ መሞት ትፈልጋለህ? አትፈልግም፣ እናውቃለን። በጊዜ ማርጀት ትፈልጋለህ? እንደማትፈልግ በጊዜ ሽቤት እንኳን ማውጣት እንደማትፈልግ እናውቃለን። አስሬ እየመጣ ጸጉሩ አንተ እየገባ ነው አይደለም? ይኸውልህ አንተ ማለት ሰው ነህ፣ ትክክለኛ ሰው ነበርክ፣ እያመንን ያለ ነው። ዛሬ ግን ተሻሽለ ወደ ፍቅር ጀማው ወደ ትልቁ ህይወት መስመር መንገድ መምጣት መቻል አለብህ። የራሳችሁ ወንድሜ ምክራችንን ተቀበል። እኔም የራሴን ህይወት ልምር፣ እናንተም የራሳችሁን። አንተ የጊዜያዊ ደስታ ነው ያዛችሁ አባቴ። እኔ ግን ዘላለም በሙሉ የምደሰትበትን ነገር ነው እያደረኩኝ። ቆይ በምን ይዘው በበጅ ነው? ምስኪን እኮ ነው ቤቱ ራሱ። አንቺ ለይስ ገረዚ እኔ በጣም እያሳከኝ ያለው እዩ ማርያም ነው። በቤቱ በተሸጠው ገንዘብ ምንም ሳይሰጡ ጸጉርም እንኳን ይቀየረ። ሌላ ጊዜ ካያችሁት ጎልመም ብሎ ጃኬት አድርጎ ነበር ይመጣ። አዎ ፏ ብላ ነበር። ዛሬስ በባዶ ምንም ሳይኖር በባዶ ምንም ሳይኖር በባዶ ምንም ሳይኖር በባዶ